በጭልጋ ወረዳ ንጹሃን በግፍ እየተደበደቡና ንብረታቸው እየተቀማ መሆኑ ተሰማ። በምስራቅ ደንቢያ ቀጠና የሚንቀሳቀስ ፋኖ እርስ በርሱ ተጋደለ። ከዓመታት በፊት በብልጽግና መንግስት የተቋቋመው የምክክር ኮሚሽን ከሌሎች አካባቢዎች አንጻር ሲታይ በትግራይ ክልል ለመንቀሳቀስ እንደቸገረው ፍንጭ ሰጠ። ሰላም ጤና ይስጥልን ወደ ጃኖ ቅማንት ሚዲያ ተከታታዮቻችን እንደምን ቆያችሁ? ይህ የዘገባ ሰዓታችን ነው። አርዕስተ ዜናዎችን በማሰማት ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በጭልጋ ወረዳ ንጹሃን በግፍ እየተደበደቡና ንብረታቸው እየተቀማ መሆኑ ተሰማ። በጭልጋ ወረዳ ከቅርብ ጊዜ ወዲህ ቀጠናውን በቁጥጥራችን ስር ለማድረግ በሚል ካድሬውና የጸጥታ ኃይሉ ዜጎቹን ምክንያት እየፈለጉ እየደበደቡና ንብረታቸውን እየዘረፉ እንደሚወስዱ የመረጃ ምንጮቻችን ተናግረዋል። የወረዳው ካድሬዎች አስከትለዋቸው በሚንቀሳቀሱ የጸረ ሽምቅና የፖሊስ ወታደሮች ያለምንም በቂ ምክንያት በግምትና በጥርጣሬ ንጹሃን አርሶ አደሮችን እየያዙ ክፉኛ እየደበደቡ ለአካል ጉዳት እየዳረጓቸው መሆኑ ታውቋል። ትላንት ታህሳስ 19 ቀን 2018 ዓ.ም በረሃ እርሻ ከርሞ የተመለሰ አቶ ዘውዱ እንዲነው የተባለ አርሶ አደር የቅዴፓን ቲሸርት ለብሳል በሚል ራሱን ስቶ እስኪወድቅ ድረስ በካድሬውና በታጣቂው መደብደቡ ተሰምቷል። አቶ ዘውዱ እንዲነው እኔ ይህን ልብስ የለበስኩት ከዛሬ 3 ዓመታት በፊት ጀምሬ ነው። ልብስ መሆኑን እንጂ የቅዴፓ ልብስ መሆኑን አላውቅም ቢላቸውም በአፈሙዝ በተደጋጋሚ ደብድበው ጭንቅላቱን በሳስተው ጥለውት መሄዳቸውን የቦሆና ከተማ ነዋሪዎች ተናግረዋል። ድብደባውን የፈጸሙትና ያስፈጸሙት የጭልጋ ወረዳ ግብርና ኃላፊ አቶ ደበበ ቶሚ፣ 50 አለቃ ወቃ የተባለ የጸረ ሽምቅ ስምሪት ኃላፊና 2 የጭልጋ ወረዳ ቁጥር 2 ፖሊሶች መሆናቸው ተሰምቷል። በአቶ ዘውዱ እንዲነው ላይ የተፈጸመው ድብደባ ብቻ ሳይሆን ዝርፊያም ተፈጽሞበታል ያሉን የመረጃ ምንጮቻችን በድብደባ ወቅት ኪሱን ሲፈትሹ ያገኙትን 10 ሺህ ብር ዘርፈውት መሄዳቸውን ተናግረዋል። ሕግ ማስከበርን ራሳቸው በንጹሃን ላይ የፈለጉትን ወንጀል እየፈጸሙ ሕግ ለማፍረሻነት እየተጠቀሙበት የሚገኙት የጭልጋ ወረዳ ደመነፍስ ካድሬዎች ለምን የቅዴፓ ባንዲራ ምልክት ያለበትን ቲሸርት ለብሰ ተገኘ በሚል የዜጎችን ሕገ መንግስታዊ መብት እየደፈቁ ይገኛሉ። የመድበለ ፓርቲ ስርዓትን እከተላለሁ የምትለውን ሀገር የሚመራው የብልጽግና መንግስት ካድሬዎች በተጣባቸው አደገኛ የድንቁርና በሽታ ከብልጽግና ውጪ ፓርቲ በቀጠናችን ማየት አንፈልግም በሚል ምርጫው ሳይደርስ ገና ከወዲሁ ቀጠናውን እያመሱት ነው ተብሏል። ከመረጃ ምንጮቻችን ጠይቀን እንዳረጋገጥነው ከሆነ የካድሬውና የታጣቂዎች ድብደባ እና ዝርፊያ ሰለባ የሆነው አቶ ዘውዱ እንዲነው በግብርና ብቻ የሚተዳደር አርሶ አደር ሲሆን የቅማንት ዲሞክራሲያዊ ፓርቲ ቅዴፓ አባል አለመሆኑም ተረጋግጧል። የጭልጋ ወረዳ ደመነፍስ ካድሬዎች ከዚህ በፊት በቅዴፓ ባንዲራ ቀለም የተሰራ ጥልፍና ጥለት ያለው ቀሚስና ነጠላ ለብሰው በደመራና በጥምቀት በዓል ላይ የተገኙ እናቶችን በግፍ አስሮ ሲያሰቃይ መቆየቱን መዘገባችን አይዘነጋም። ከዝናብ የማያስጥል ቤት ለጠፈጠፈ ያስበጃል እንደሚባለው ሁሉ የቅማንት ዲሞክራሲያዊ ፓርቲ ቅዴፓ ለቅማንት ሕዝብ ድምፅ ይሆናል ተብሎ ቢቋቋምም በእናቷ አውግቸው ማለደ የከርስ መቃብር ውስጥ ገብቶ በመደበቁ ዜጎች በስሙ ለችግር እየተዳረጉ እንኳን ድምፁን አጥፍቶ ተደብቋል ሲሉ በርካቶች ቅዴፓን አጣጥለውታል። የወረዳው ካድሬና የጸጥታ ኃይሉ በወረዳው ነዋሪዎች ላይ እያደረገው ያለውን የማን አለብኝነት ዘፈቀዳዊ እርምጃ እንዲያቆምና የዜጎችን ሰብአዊና ዲሞክራሲያዊ መብት እንዲያከብር ሲሉ የጭልጋ ወረዳ ነዋሪዎች ጠይቀዋል። በምስራቅ ደንቢያ ቀጠና የሚንቀሳቀሰው ፋኖ እርስ በርሱ ተጋደለ። ባለፈው አርብ ታህሳስ 17 ቀን 2018 ዓ.ም በምስራቅ ደንቢያ አይምባ ቀጠና የሚንቀሳቀሰው ፋኖ የተባለ ታጣቂ አመራሮች ናቸው የተባሉ ግለሰቦች
ስብሰባ ላይ ተገኝተው መጋደላቸውን የመረጃ ምንጮቻችን ገልጸዋል። በዕለቱ በቀጠናው የፋኖ መሪ ናቸው የተባሉ ግለሰቦች ስብሰባ ላይ ተቀምጠው እያለ አንድ ምህረት ገብቶ የተመለሰ ሌላ የፋኖ መሪ ድንገት መጥቶ አራቱን በሩምታ ጥይት ጥቃት እንዳደረሰባቸው የመረጃ ምንጮቻችን ተናግረዋል። ድንገት ጥቃት ተከፍቶባቸው በሩምታ ጥይት ከተመቱት አራት መሪዎች መካከል ሶስቱ ወዲያውኑ ሲሞቱ፣ አንዱ ክፉኛ ቆስሎ መትረፉ ተሰምቷል። የግጭቱ ዋና ምክንያት በዘረፉት ገንዘብ ክፍፍል ባለመስማማት ነው የሚለው መረጃ ጎላ ብሎ ቢሰማም የለም ገዳዩ ወደ ከተማ ሄጄ ለመንግስት እጅ በመስጠት መረጃ ሰብስቤ ልመለስ በሚል ከሄደ በኋላ የመንግስት ተልዕኮ ይዞ ስለመጣ ነው እርምጃውን የወሰደው ተብሏል። የአማራ ፋኖ በሚል በክልሉ ውስጥ የተፈለፈለው ታጣቂ እንደ ጉንዳን ቢራባም በዝርፊያና በውንብድና ተሰማርቶ ለግሉ ገንዘብ ስለሚያግበሰብስ በተለያዩ ጊዜያት በውስጡ በሚፈጠሩ የጥቅም ግጭቶች እርስ በርሱ እንደሚባላ ስንዘግብ መቆየታችን አይዘነጋም። ፋኖ የተባለው ታጣቂ እንኳን በክልል ደረጃ በአንድ እዝ ስር ተደራጅቶ የ4 ኪሎ ህልሙን ሊያሳካ ይቅርና በአንድ ወረዳ የሚገኘው እንኳን እርስ በርሱ መደማመጥ የማይችል በሽፍታ ስነ ልቦናና ሞራል ላይ የተንጠለጠለ መሆኑ ይነገራል። በተያያዘ ዜና እርስ በርሱ ሲጋደል የሰነበተው የአይምባ ቀጠና የፋኖ ሽፍታ ዛሬ ታኅሳስ 20 ቀን 2018 ዓ.ም ከጓንግ ማዶ በተለምዶ ሜዳ ተብሎ በሚጠራው ቦታ መኪና አስቆሞ ሰዎችን ማገቱ ተሰምቷል። እገታውን የፈጸመው የአይምባ ፋኖ የተባለው ቡድን ዛሬ ጠዋት ረፋድ ላይ ከመተማ ወደ ጎንደር ሲጓዝ የነበረውን መለያ ቁጥር A13855 ኤፍኤስአር መኪና አስቁሞ የሚዘረፈውን ከዘረፈ በኋላ ደረጀ ገላ የተባለውን የመኪና ሹፌርና አብሮት የነበረውን ሰለሞን ባዜ የተባለውን ግለሰብ አግቶ መውሰዱ ተረጋግጧል። የአማራን ሕዝብ ነፃ ለማውጣት ወደ 4 ኪሎ ከመጓዝ ይልቅ የየግል ኪሱን ለማድለብ ለይቶለት ወደ ዝርፊያና እገታ የተሰማራው የቀጠናው ፋኖ ኃይል በሚፈጽመው እገታና ዝርፊያ ምክንያት የራሱ ህልውና እንኳን አደጋ ላይ ወድቆ እያለ አሁንም በዚህ ውንብድናው መቀጠሉን ነው ምንጮች እየገለጹ የሚገኙት። በፋኖ የጭካኔ እርምጃዎች በደል የደረሰባቸውን የአማራ ገበሬዎችና የገጠር መምህራንን በየመድረኩ እያቀረበ ከማስወራት ባሻገር አንዳች መሬት የሚነካ ስራ የማይሰራው የብአዴን ካድሪ ራሱ የበተነውን ፋኖ መሰብሰብ አልቻለም ተብሏል። በደቡብ ጎንደርና በምስራቅ ጎጃም ሁለት ጎራዎች ተቧድኖ እርስ በርሱ በውስጥ የስልጣን ፍትጊያዎች እየተናጠሰ የሚገኘው የብአዴን ካድሪ ቡድን በሚዲያ ወጥቶ ከመጮህ ባለፈ በፋኖው ላይ የሚያመጣው አንዳች ለውጥ እንደሌለ ተረጋግጧል። ፋኖ የተባለው ኃይል 4 ኪሎ መግባት ባይችልም እንኳን የአማራ ክልል የተባለውን ቀጠና በጀመረ ውንብድናና ዝርፊያ እየበጠበጠ መቀጠሉ ግን አይቀርም የሚሉ ወገኖች በበኩላቸው በዚህ አካሄዱ መንግስት የአማራ ክልልን ችግር መፍታት አይችልም ብለዋል። ከዓመታት በፊት በብልጽግና መንግስት የተቋቋመው የምክክር ኮሚሽን ከሌሎች አካባቢዎች አንጻር ሲታይ በትግራይ ክልል ለመንቀሳቀስ እንደቸገረው ፍንጭ ሰጠ። የምክክር ኮሚሽኑ በሀገራዊ የምክክር ሂደት ከትግራይ ባለድርሻ አካላት ምን ይጠበቃል በሚል ርዕስ በሰጠው አጭር ማብራሪያ ከሌሎች የሀገሪቱ አካባቢዎች በተለየ ሁኔታ በቀላሉ ወደ ትግራይ ክልል ገብቶ የሚፈልገውን ስራ መስራት እንዳልቻለና ጉዳዩ ይመለከታቸዋል ያላቸው አካላት የመግቢያ በሮችን እየዘጉበት እንደሆነ ጠቁሟል። ኮሚሽኑ በክልሉ ውስጥ የሚያካሂዳቸው የምክክር ስራዎች የሚመለከታቸው አካላት ህዝባዊነትን አስቀድመው የሂደቱን ባለቤትነት መጋራትና ሞራልን መሰረት ያደረጉ አቅጣጫዎችን መጠቀም ይገባል ሲል ሙሉ በሙሉ በሚባል ደረጃ በትግራይ ክልል ተቀባይነት እንዳጣ የሚያመላክት ሐሳብ ሰንዝሯል። የሃይማኖት ተቋማት፣ ምሁራንና የመገናኛ ብዙሃን የማህበረሰብ ህሊና በመሆን እንደሚያገለግሉ የገለጸው የምክክር ኮሚሽኑ በዚህ መነሻነት እነዚህ ተቋማት ሀገራዊ ምክክር የአንድ ጊዜ ክስተት ሳይሆን የዘላቂ መግባቢያና የሰላም መንገድ እንደሆነ ለማህበረሰቡ አቅጣጫ ማሳየት አለባቸው ሲል በዋናነት እነዚህ ተቋማት ከህዝቡ ጋር በቀጥታ እንዳይገናኝ እያሳመጹበት እንደሆነም በገደምዳሜው ገልጿል። በምክክር ኮሚሽኑ ሂደት ላይ የትግራይ ህዝብ ድምፁን በተገቢው ሁኔታ አለማሰማቱ የሚኖረው አንድምታ
በቀላሉ መታየት ስለሌለበትና እንደዚህ አይነት ክፍተት የሀገራዊ ምክክር ሂደቱ ከቆመለት ዓላማ ጋር ስለሚጻረር በጥልቀትና በአስተውሎት ሊታሰብበት ይገባል ሲል ጊዜያዊ አስተዳደሩን ጨምሮ በክልሉ የሚንቀሳቀሱ ኃይሎች ፊት እንደነሱት ተናግሯል። የምክክር ኮሚሽኑ ማስጠንቀቂያ ይሁን ማሳሰቢያ ይህ ነው ብሎ ለመገመት በሚያስቸግር አገላለጽ በራሱ የፌስቡክ ገጽና በመንግስት ሚዲያዎች ዛሬ ባሰራጨው መልእክት የምክክር ኮሚሽኑን ተግባራት በትግራይ ክልል እንዳላካሄድ ተከልክያለሁ ብሎ በግልጽ ባይናገርም በሌሎች የሀገራችን አካባቢዎች እንደሚደረገው ሁሉ በትግራይ ክልል የምክክር ሂደቶችን ለማከናወን እንደተዘጋጀን ስንገልጽ ቆይተናል በማለት ጉዳዩ የሚመለከታቸው አካላት የምክክር ሂደቱ በስኬት እንዲጠናቀቅ ተገቢውን ኃላፊነትና ተግባር እንዲወጡ ጥሪ አቅርቧል። ለጉዳዩ ቅርበት ያላቸው ከትግራይ ክልል የሚወጡ መረጃዎች እንደሚጠቁሙት ከሆነ ደግሞ የምክክር ኮሚሽኑ በሌሎች የሀገሪቱ አካባቢዎች እንዳደረገው ሁሉ በቀጣይ ሳምንት በትግራይ ክልል ምክክር ለማካሄድ እንደተዘጋጀና የሚመለከታቸው አካላት እንዲዘጋጁ ማሳሰቢያ የሚሰጥ አስመስሎ ያወጣው መግለጫ ሚዲያዎች፣ የሃይማኖት ተቋማት፣ ምሁራንና ሌሎች የሚመለከታቸው አካላት ብሎ የዘረዘራቸው ኃይሎች የምክክር ኮሚሽኑ የብልጽግና መንግስት ስልጣን አስቀጣይ ድርጅት እንደሆነ ደጋግመው በመስበክ እንቅፋት ስለፈጠሩበት ነው ብለዋል። የምክክር ኮሚሽን የተባለው የመንግስት ተቋም ከሌሎች የሀገሪቱ አካባቢዎች ይልቅ ካለው የፖለቲካ ትኩሳትና ቀውስ አንጻር በትግራይ ክልል ሁኔታዎች ቀና እንደማይሆኑለት ሲነገር ነበር። የትግራዩን ደም አፋሳሽ ጦርነት ያቆመውን የፕሪቶሪያውን ስምምነት ተከትሎ የተቋቋመው የምክክር ኮሚሽን በአቶ ጌታቸው ረዳ የፕሬዝደንትነት ዘመን በትግራይ ክልል ለመንቀሳቀስ የተወሰነ ዕድል አግኝቶ የነበረ ቢሆንም አቶ ጌታቸው በነ ደብረ ጽዮን ቡድን ከስልጣን ከተነሱ በኋላ ወደ ትግራይ ክልል ለመግባት የመርፌ ቀዳዳ ያክል እንደጠበበበት ይነገራል። ውድ የጃኖ ቅማንት ሚዲያ ተከታታዮቻችን የዕለቱ ዘገባዎቻችን ይህን ይመስሉ ነበር። ደህና ቆዩ።